የስልጣን ጥማት ብያቸዋለሁ አይደል? ጥማት ሰው በኃይለኛ ሐሩር ሰዓት ኃይለኛ በረሃ ላይ የውሃ ጥም ከሚያቃጥለው በላይ ውሃ ከሚያስፈልገው በላይ ስልጣን ሰዎችን የስልጣን ጥም ይገላቸዋል። ነቢያችን አለይሂ ሰላም አቡ ሁረይራ ባስተላለፉት ሐዲስ ላይ ምን አሉ? ኢነኩም ሰተሕሪሱነ ዐለል ኢማራ። ሷሃቦችን እኮ ነው የሚሏቸው። እኛም ያገኙ ምን ሊሉ እናንተ ስልጣንን በጣም ትጓጓላችሁ፣ እንድትሾሙ በጣም ትፈልጋላችሁ። ወሰተኩኑ ነዳመት የውመል ቂያማ። ይሄ ዛሬ የጓጓችሁለት ስልጣን ነገ የቂያማ ቀን ጸጸት ይሆንባችኋል። ምን አለ በቀረብኝ ትላላችሁ። ፈኒዕመል ሙርዲዓ ወቢእሰቲል ፋጢማ አሉ። ሱብሓነላህ። ነቢዩ አሽሙር እኮ ይናገሩ ይቺን ያዙ ምንም አስሙርለ ፈኒዕመል ሙርዲዓቱ ወቢእሰቲል ፋጢመቱ አሉ። ጠቢው ወይም አጥቢው እንዴት ያማረ ነው፣ ፋጢማ ደግሞ እንዴት የከፋች ነች አሉ። ምን ማለት ነው? አሽሙራዊ ንግግር ነው ለሚገባው ብቻ። የስልጣን ቦታ ህፃን ልጅ ይላሉ ዑለሞች ይህን ሲተነትኑት፣ ህፃን ልጅ ጡት ይዞ መልቀቅ አይፈልግም አይደል? ጡት እናትየው ጡትን ለማስለቀቅ እማታደርግ ፕላስተር ትለጥፋለች፣ ግራዋ ትቀባበታለች፣ የሆነ ነገር ታደርጋለች ምናምን። መፈንቅለ ጡት ማለት ነው ለልጁ አይደል? በዚህ በጦርነት ካልሆነ በስተቀር በድብድብ ካልሆነ በስተቀር እስከ 7 ዓመት ትምህርት አንደኛ ክፍል እስከሚገባ ድረስ ጥባብ ይባል ቢሰጠው ይጠባል እኮ ልጅ። ስልጣን ማለት ልክ እንደዛ ነው። ጡት ነው የሚጠቡት። የእናቱ ደግሞ ወንድ ይጣፍጣል እኮ። ወቢእሰቲል ፋጢመቱ ፋጢማ የተባለው እዚህ ቦታ ላይ ምንድን ነው? ይሄንን መላቀቁ ከዚህ ቦታ ላይ መለያየቱ እንዴት የከፋ ነው አሉ ያማ። ማን ነው ተቀምጦ እንዲነሳ የሚፈልገው? ማን ነው የሚፈልገው? ትጣፍጣለች፣ ይቺ ወንበሯ ትጣፍጣለች፣ ደስ ትላለች። ከዚህ ወንበር ተነስቼ እንደዚህ ልቀመጥ ሞቼ ነው ቆሜ። ይሄ ነው ነብዩ የተናገሩት። ነብዩ የተናገሩት ይሄ ነው። በግድ እንደው የሆነ ነገር አድርገህ ምናምን እንዲወገድ ካላደረግከው በስተቀር አይወገድም። ልጁ በድብድብ ጡት እንደሚለቀውና በድብድብ ነው ስልጣኑ የሚለቁት እያሉ ነው ነብዩ እንጂ አይደለም። ይሄ ነብዩ ንግግር ነው። አሁን ማንንም ልናገር ፈልጌ አይደለም፣ ይኸውላችሁ ስለምፈራ አይደለም። መናገር በፈልገው እናገራለሁ። አሁን ላይ ግን ጧሃራ ነኝ። ማንንም መናገር ፈልጌ አይደለም። የሚገባው ግን ይገባዋል። እኛን ለመንካት ሰው ካለ ነው ማለት ነው ለማለት ያልከው እንጂ ይሄ ነው ነብያችን አለይሂ ሰላም። ይሄ ቡኻሪ ላይ የተዘገበ ሐዲስ ነው። የሆነ ከሰፈር የመጣ ሐዲስ እንዳይመስላችሁ፣ ቡኻሪ ላይ ያለ ሐዲስ ነው። ምን አልኳችሁ? እንዳትረሳችሁ። ፈኒዕመል ሙርዲዓቱ ወቢእሰቲል ፋጢመቱ አሉ። ያማ መልእክተኛ እኔ አይደለም ያልኩት ነብዩ ነው ያሉት።